ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን ዘወትር በዚህ ሰዓት ወደ እናንተ የሚደርሰው የዛሬ ለተሰኙ ግንቦት 10 2018 ዓ.ም የተለያዩ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎችን ወደ እናንተ የምናደርስበት ጊዜው አሁን ነው። እስከ መረጃዎቻችን ፍጻሜ ድረስ አብራችሁ እንድትቆዩ የምንጋብዛችሁ የመረጃዎቹ አዘጋጅና አቅራቢ ገዛኸኝ ሄንዱላ፣ የካሜራ ባለሙያችን ዘካሪያስ ሳይሉ ከኛ ጋር ቆይታ ያደርጋል። እናንተም እስከ መረጃዎቻችን ፍጻሜ ድረስ አብራችሁ እንድትዘልቁ በድጋሚ እንጋብዛለን። አብራችሁ ነው። ወደ ቀዳሚው የሀገር ቤት ስፖርታዊ መረጃችን ስናልፍ የአትሌቲክስ መረጃን ቀዳሚ እናደርጋለን። በምዕራብ አፍሪካዊቱ ሀገር ጋና አክራ ላይ ሲከናወን የነበረው 24ኛው የአፍሪካ አትሌቲክስ ሻምፒዮን የውድድር መድረክ ፍጻሜውን ሲያገኝ ኢትዮጵያ ሶስተኛ ደረጃን ይዛ አጠናቃለች። በውድድር መድረኩ ላይ ደቡብ አፍሪካ ቀዳሚ ስትሆን ጎረቤት ሀገር ኬንያ ደግሞ እንደዚሁ ሁለተኛ ደረጃን ይዛ አጠናቃለች ማለት ነው። ያለፉትን 7 ቀናቶች በጋና አክራ ሲከናወን የነበረው ይህ የአትሌቲክስ የውድድር መድረክ ላይ በኢትዮጵያን በተለይ ከዚህ ቀደም ውጤታማ ባልነበርንባቸው አጫጭር ርቀቶች የጦር ውርወራ እንደዚሁም ደግሞ አራት በ400 ሜትር እንደዚሁ የሴቶች ሪሌ የቡድን ውድድር ላይም የተሻለ ውጤት የተመዘገበበት ነበረ ማለት ይቻላል። ደቡብ አፍሪካ እንግዲህ በጥቅሉ ይህንን የውድድር መድረክ ሻምፒዮና ሆና ስታጠናቅቅ 9 ወርቅ 3 ብርና 8 የናስ ሜዳሊያ በድምሩ 20 ሜዳሊያዎችን በመያዝ ነው ቀዳሚ ሆና የውድድሯን የጨረሰችው። ጎረቤት ሀገር ኬንያ 5 ወርቅ 5 ብር እንደዚሁ 7 ናስ በድምሩ 17 ሜዳሊያዎችን ማሳካት ችላለች። ኢትዮጵያ 5 ወርቅ እንደዚሁ 4 ብርና 6 የናስ ሜዳሊያ በድምሩ 15 ሜዳሊያዎችን ይዛ ሶስተኛ ደረጃን ይዛ ማጠናቀቅ ችላለች። የኢትዮጵያ አትሌቲክስ ልዑክ ቡድን 32 ሴት አትሌቶችን እንደዚሁም 31 ወንድ አትሌቶች በድምሩ ደግሞ 63 አትሌቶች በተለያዩ ርቀቶች ኢትዮጵያን ወክለው ውድድራቸውን ማከናወን ችለዋል። በሴቶች 4 በ400 ሜትር የሴቶች ሪሌ የቡድን ውድድር ላይ ኢትዮጵያ የተሻለ ውጤት ማስመዝገብ ችላለች። የወርቅ ሜዳሊያ በዚህ ውድድር መድረክ ላይ ማለት ነው። ሌላ ጊዜ እንግዲህ ግምት በማይሰጣቸው የሜዳ ተግባራት ላይ ቀደም ሲል ባነሳናቸው የውድድር አይነቶች በጦር ውርወራ ኦቴጌ ኦባንግ የተሰኘው አትሌት የብር ሜዳሊያ ማስገኘት ችሏል። ይህም እጅግ በጣም ማበረታች ነው። ከአትሌቲክስ የትራክ ውድድሮች ባሻገር እንደዚህ ያሉ የሜዳ ተግባራት ላይ ትኩረት ቢሰጥ ደግሞ የተሻለ ውጤት ማምጣት እንደሚችል እንግዲህ በዚህ ውድድር መድረክ ላይ በጦር ውርወራ የተመዘገበው ውጤት የበለጠ አበረታች ሆኖ ተመልክተናል። አጃኢባ አልዩ እጅግ በጣም ግሩም አትሌት መሆኗን በቀጣይ ኢትዮጵያን በተለያዩ ርቀቶች ወክላ ትልልቅ ድሎችን መቀናጀት የምትችል አትሌት መሆኗን አስመስክራለች። የወርቅ ሜዳሊያም እንደዚሁ ማስገኘት ትችላለች። ከዛ ባለፈ በእርምጃ ውድድር በሴትም በወንድም በተለይ አትሌት ምስጋና ዋቁማ ያስመዘገባቸው ውጤቶች እጅግ በጣም አስደሳች ነበሩ ማለት ይቻላልና በቀጣይ እንግዲህ የዚህ የ24ኛው የአፍሪካ አትሌቲክስ ሻምፒዮና የውድድር መድረክ ኢትዮጵያ ሶስተኛ ደረጃን ይዛ ያጠናቀቀችበት ውጤት እንደነበረ ተመልክተናል ማለት ነው። ወደ ሌላኛው የሀገር ቤት ስፖርታዊ መረጃችን ስናልፍ የ2018 ዓ.ም የኢትዮጵያ ሴቶች ፕሪሚየር ሊግ በትላንትናው ዕለት በደማቅ ስነ ስርዓት በአበበ ቢቂላ ስቴዲየም ፍጻሜውን ሲያገኝ የኢትዮጵያ ንግድ ባንክ ሴቶች ክለብ ሻምፒዮና ሆኗል ማለት ነው። ለተከታታይ 6ኛ ጊዜ እንደዚሁም ደግሞ 9 የሊግ የዋንጫ ክብራቸውን ነው አሰልጣኝ ብርሃኑ ግዛው ሰራዊት ማሳካት የቻለው ማለት ነው። ትላንትና እንግዲህ በውድድር ዓመቱ የመጨረሻ ጨዋታ የተስተካካይ መርሃ ግብር ነው የተከናወነው። ኢትዮ ኤሌክትሪክን ከኢትዮጵያ ንግድ ባንክ ጋር ያገናኘው ጨዋታ በኢትዮጵያ ንግድ ባንክ 2-0 አሸናፊነት ተጠናቋል። በስቴዲየም የነበረው የሁለቱም ክለብ ደጋፊዎች ድባብ እጅግ በጣም አስደሳች ነበረ። አንዳንድ እንግዲህ በጎ ያልሆኑ ክስተቶችንም የተመለከትንበት ነበረ። በሁለቱ ቡድኖች ጨዋታ ሂደት ላይ 22ኛው ደቂቃ ላይ የሁለቱ ቡድኖች ተጫዋቾች እንግዲህ እርስ በርስ ሲደባደቡ ተመልክተናል። ሜዳ ላይ የነበረው እውነት በእርግጥ እግር ኳስ ላይ ሊከሰት ከሚችሉ ጉዳዮች መካከል አንደኛው ነውና በሴቶች ብዙም አልተለመደም። ትላንት ግን እንግዲህ አዲስ ነገር የዋንጫ ጨዋታውን የበለጠ ጣፋጭ አድርገውታል፣ በድብድብም ቢሆን ማለት ነውና ትልቅ ትኩረትን የሳበ መነጋገሪያ ሆኗል። በቀጣይ በሁለቱም ክለቦች በኩል እንግዲህ እርማት የሚያስፈልገው አወዳዳሪውም አካል እንደዚህ አይነት ከዲስፕሊን ጋር የተያያዙ ነገሮችን ደግሞ ስርዓት ማስያዝ እንዳለበት የተመለከትነው እውነት ነበረ በትላንት ጨዋታው ላይ ማለት ነው። ትላንት እንግዲህ ይህን ጨዋታ ከማከናወናቸው አስቀድመው ሁለቱ ቡድኖች 66 ነጥቦችን ይዘው በጎል ክፍያ በመበላለጥ ነበር አንደኛና ሁለተኛ ደረጃ ላይ ተቀምጠው ወሳኙን የዋንጫ ጨዋታ ማድረግ የቻሉት ማለት ይቻላልና
እንግዲህ ትላንትና ኢትዮጵያ ንግድ ባንክ ረዴት አስረሳኝና ሙሽ ዳንኤል ባስቆጠሯቸው ሁለት ግቦች ከረፍት በኋላ የተቆጠሩ ሁለት ግቦች ናቸው ነጥቡን ወደ 69 ከፍ ማድረግ ችሏል ማለት ነውና በዚህ መሰረት የሊጉ ሻምፒዮና መሆን ችሏል። ኢትዮ ኤሌክትሪክ በዚህ ዓመት በአሰልጣኝ ኤርሚያስ ዱባለ እየተመራ እጅግ በጣም አስደናቂ የውድድር ዓመት አስመልክተውናል እስከ መጨረሻው መርሃ ግብር ድረስ። ከዚህ ቀደም እንግዲህ እንደምናውቀው የኢትዮጵያን ሴቶች እግር ኳስ ሊግ ላይ እንደምንመለከተው የኢትዮጵያ ንግድ ባንክ የበላይነት ነው። በተደጋጋሚ ዓመት አስቀድሞ በርከት ያሉ ጨዋታዎች እየቀሩት ነበር የሊጉ ሻምፒዮና መሆኑን የሚያረጋግጠው። ዘንድሮ ግን እንግዲህ አሰልጣኝ ኤርሚያስ ዱባለ የተሻለ ነገር በመስራት በኢትዮ ኤሌክትሪክ እስከ መርሃ ግብሩ መጨረሻ ድረስ መፎካከር የቻሉበትን ሂደት ተመልክተናል ማለት ነውና ትላንት እንግዲህ በ3 ነጥብ ልዩነት የሊጉን የዋንጫ ክብር ማሳካት ችሏል። እንግዲህ 2004 ላይ ነው የኢትዮጵያ ሴቶች ፕሪሚየር ሊግ ጅማሮውን ያደረገው። እስካሁን ድረስ ባለው ሂደት 9 የዋንጫ ክብሮችን ማሳካት የቻለው ኢትዮጵያ ንግድ ባንክ ነው። ቀሪ 2 ዋንጫዎችን ደግሞ ደደቢትና አዳማ ከተማ ናቸው ማሳካት የቻሉት በኢትዮጵያ ሴቶች ፕሪሚየር ሊግ ላይ። እስካሁን ድረስ ንግድ ባንክ የአንበሳውን ድርሻ ሲወስድ፣ ነገር ግን ደግሞ ደደቢትና አዳማ ከተማ አንዳንድ ጊዜ ሻምፒዮና መሆን ችሏል። ቀሪው እንግዲህ አንድ ዓመት ያልተከናወነበት ነው ማለት ይቻላል። 2012 ላይ በኮቪድ ምክንያት የሊጉ የዋንጫ ሻምፒዮና ክለብ እንዳልነበረው የሚታወስ ነውና በጥቅሉ ከዚህ ቀደም በኢትዮጵያ ንግድ ባንክ እግር ኳስ ክለብ ውስጥ በዋና አሰልጣኝነትና በምክትል አሰልጣኝነት ሲሰሩ የነበሩት አሰልጣኝ ብርሃኑ ግዛውና እንደዚሁ የኢትዮ ኤሌክትሪኩ ያሁኑ አሰልጣኝ ኤርሚያስ ዱባለ ለ11 ዓመታት ሰርተዋል በጋራ። አሁን ደግሞ የራሱን ጎጆ ቀልሶ ወጣ ማለት ይቻላል። ራሱን ችሎ ደግሞ ኢትዮ ኤሌክትሪክን ለዚህ ተፎካካሪ ድል ማብቃት የቻለ ነውና ልክ በእንግሊዝ ፕሪሚየር ሊግ ከተመለከትነው የአሰልጣኝ ፔፕ ጋርዲዮላና የሚካኤል አርቴታ አይነት ነው የሁለቱ ሰዎች እንግዲህ በሴቶች እግር ኳስ ላይ ያሳረፉት ያለው አሻራ ማለት ነውና በጣም አስደናቂ የውድድር ዓመት እንደነበረ ተመልክተናል ከሞላ ጎደል። እንግዲህ ኢትዮ ኤሌክትሪክ ደግሞ ሁለተኛ ደረጃን ይዞ በማጠናቀቅ የብር ሜዳሊያ ተሸላሚ የሆነበትን ሂደት ተመልክተናል። ኢትዮጵያ ንግድ ባንክ የወርቅ ሜዳሊያ ከዛም ባለፈ የተዘጋጀላቸውን የሊጉን የዋንጫ ክብር ሻምፒዮና የሆኑበትን ድል ትላንትና በአበበ ቢቂላ ስቴዲየም ማጣጣም የቻሉበትን ሂደት ተመልክተናል ማለት ነው። ክቡራትና ክቡራን ተመልካቾቻችን እየተከታተላችሁ የምትገኙት እንግዲህ ከናሁ ስፖርት የሚተላለፍላችሁን የዛሬ ለተሰኙ የመረጃ ሰዓታችንን ነው። ቀደም ሲል እንግዲህ የሀገር ቤት ስፖርታዊ መረጃዎች በዚሁ ይጠናቀቃሉ። ስንመለስ በቀጥታ ወደ ባህር ማዶ ስፖርታዊ ጉዳዮቻችን የምናቀና ይሆናል። አሁንም ቆይታችሁን ከናሁ ቴሌቪዥን ጋር እያደረጋችሁ ስላላችሁ እጅግ በጣም እናመሰግናለን። መልእክቶች አሉን፣ እንመለሳለን። አብራችሁ ነው። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ተመልሰናል። ክቡራትና ክቡራን ተመልካቾቻችን ይህ ናሁ ቴሌቪዥን ነው። ናሁ ስፖርትን በመከታተል ላይ ትገኛላችሁ። የዕለተ ሰኞ ግንቦት 10 2018 ዓ.ም መረጃዎች ወደ እናንተ እየደረሱ ይገኛሉ። ቀደም ሲል ከመልእክቶች አስቀድመን የሀገር ቤት ስፖርታዊ መረጃዎችን ወደ እናንተ አድርሰናል። ከዚህ ሰዓት ጀምረን ደግሞ የባህር ማዶ ስፖርታዊ መረጃዎችን ወደ እናንተ የምናደርስ ይሆናል። የተወዳጁ እንግሊዝ ፕሪሚየር ሊግን መረጃ ቀዳሚ እናድርግ። እንግዲህ የ37ኛ ሳምንት መርሃ ግብር ጨዋታዎች ከዕለተ አርብ ምሽት ጀምረው በመከናወን ላይ ነው የሚገኙት። ዛሬም የሚጠበቅ ወሳኝ ቻምፒዮናውን ክለብ ሊያሳውቅ የሚችል ሊጠቁም የሚችል ትልቅ ጨዋታ ይደረጋል። ትላንትም የተደረጉ ጨዋታዎች እንደዚሁ አሉ። ትላንት የተከናወኑትን ጥቂት ጨዋታዎች እናንሳና ወደ ዛሬ ወደሚደረጉት ጨዋታዎች በቀጥታ
የምናልፍ ይሆናል። የ37ኛ ሳምንት መርሃ ግብር በተለይ በኦልድ ትራፎርድ ስቴዲየም ማንቸስተር ዩናይትድን ከኖቲንግሃም ፎረስት ጋር ያገናኘው ጨዋታ ትላንት እንግዲህ በቀይ ሰይጣናቱ 3-2 አሸናፊነት ተጠናቋል። የተለያዩ እውነቶችን የተመለከትንበት እንቅስቃሴ እንደነበረ መመልከት ችለናል። የማንቸስተር ዩናይትድ በአሰልጣኝ ማይክል ካሪክ ስር እጅግ በጣም የተሻሻለ በቀጣይም ተስፋ የሚጣልበት ቡድን እንደሆነ እየተመለከትን እንገኛለን። በእርግጥ እንግዲህ አሰልጣኝ ማይክል ካሪክም ከጊዜያዊ አሰልጣኝነት ወደ ዋና አሰልጣኝነት መንበር ሊሸጋገሩ ከጫፍ የደረሱበትን ስምምነት ከሰሞኑ እንደዚሁ እየተሰማ ነው የሚገኘው ማለት ነውና ቀጣይ እንግዲህ ክለቡ ኦፊሻል ያደርገዋል ተብሎ ነው የሚጠበቀው የዚህን የ44 ዓመት ወጣት አሰልጣኝ ሹመትን በተመለከተ ማለት ነውና ከዛ አስቀድሞ ግን ትላንት የ37ኛ ሳምንት መርሃ ግብር ጨዋታቸውን በድል መደምደም ችለዋል። ብሩኖ ፈርናንዴዝ ከዚህ ቀደም በእንግሊዝ ፕሪሚየር ሊግ ላይ በአንድ የውድድር ዓመት 20 ለጎል የሆኑ ኳሶችን አመቻችቶ በማቀበል ሪከርድ ይዘው የነበሩትን የኬቨን ደብሮን እና የማንቸስተር ዩናይትድ የአርሰናሉ የፊት መስመር አጥቂ ዘመናዊ ሽሬው የቴሪ ዳንኤል ሆንሪን ታሪክ የተጋራበትን አሲስት ማድረግ ይችላል ማለት ነው። ትላንት በኖቲንግሃም ፎረስት ላይ ካረፉ ወይም ደግሞ የኖቲንግሃም ፎረስት መረብ ላይ ከተቆጠሩ 3 ግቦች መካከል አንደኛውን ጎል አመቻችቶ በማቀበል ብሩኖ ፈርናንዴዝ ትላንትና 20ኛውን የውድድር ዓመቱን አሲስት ማድረግ የቻለበትን ገድል እንደዚሁ መፈጸም ችሏል ማለት ነው። በጨዋታው እንቅስቃሴ ላይ ብዙ ነገሮችን የተመለከትንበት ነበረ። በጣም ፈጣን ጨዋታ ነበረ። ኖቲንግሃም ፎረስቶችም ጎል ለማስቆጠር ከፍተኛ ጫና ፈጥረው ሲጫወቱ ነበረ። አብዛኛውን በካውንተር አታክ ደግሞ ሲያጠቁ የነበሩት ዩናይትዶች እንግዲህ የመጨረሻው ውጤታቸው ሰምሮላቸው 3-2 በሆነ ውጤት ማሸነፍ ችሏል። ሳምንት እንደምናስታውሰው እንግዲህ ጨዋታቸውን በአቻ ውጤት ማጠናቀቃቸው የሚታወስ ነውና ከአቻ ውጤት በኋላ እንደገና ወደ ድል የተመለሱበትን ውጤት ትላንትና በኦልድ ትራፎርድ ስቴዲየም ተመልክተናል። ጨዋታው መጠናቀቅ በኋላ እንግዲህ በዩናይትድ ደጋፊዎች ዘንድ አሁን በተለይ በመጨረሻ ጨዋታዎቹ ላይ በዚህ ዓመት እያከናወነ ባለው ብቃት እየተደመሙበት የሚገኘው ብራዚላዊ ኢንተርናሽናል ካስሜሮ የውድድር ዓመቱን የመጨረሻ ጨዋታዎችን እያከናወነ ነው የሚገኘው። በመጨረሻውም ጨዋታ እንግዲህ እንጠብቃለን። ነገር ግን ከዛ አስቀድመን ትላንትና የሽኝት የኦልድ ትራፎርድ የመጨረሻ ጨዋታው ስለሆነ ቀጣይ የመጨረሻው ጨዋታ አዌይ ስለሚደረግ የሜዳውን የተሰናበተበትን ደጋፊውን በሜዳው የተሰናበተበትን በድል የተደመደመበትን ጨዋታ ነው የተመለከትነውና ካስሜሮ በቀጣይ በቀይ ሰይጣናቱ ማሊያ በማንቸስተር ዩናይትድ ቤት የማንመለከተው ነው የሚሆነው። ደጋፊው ቢያንስ ለአንድ የውድድር ዓመታት ከነሱ ጋር ቆይታ እንዲያደርግ ይፈልጋሉ። ነገር ግን ደግሞ ተጫዋቹ ቃሉን በማክበር እንግዲህ በቀጣይ ሌላ በአዲስ ክለብ በአዲስ ማሊያ ልንመለከተው እንችላለን። ነገር ግን ደግሞ ደጋፊዎች እስካሁን ድረስ ይሰጡት ለነበረው ክብር ደግሞ እንደዚሁ ትልቅ ምስጋና እንዳለው እና ሁልጊዜ ማንቸስተር ዩናይትድ በልብ ውስጥ እንደሚኖር ነው የገለጸው። ይሄ ተጫዋች እንግዲህ በሪያል ማድሪድ ሳለ በርከት ያሉ ትልልቅ የዋንጫ ክብሮችን ማሳካት ችሏል ማለት ነውና በዩናይትድ ቤት ግን የነበረው ቆይታ ያለ ዋንጫ ቢደመደምም ነገር ግን ባሳየው እንቅስቃሴ ባሳየው ብቃት ግን ብዙዎች እንደማይረሱት በተለይ ለማሊያው ታማኝ የማንቸስተር ዩናይትድ ትልቅ ወዳጅ እንደሆነ በነበረው እንቅስቃሴ ተመልክተናል ማለት ነው። የብሩኖ ፈርናንዴዝ እና የካስሜሮ በቡድን ውስጥ ያላቸው ሚና አይተኬ መሆኑን ተመልክተናል። ነገር ግን ትላንት እንግዲህ የመጨረሻውን ጨዋታ በኦልድ ትራፎርድ ስቴዲየም አድርጓል ማለት ነው። በቀጣይ ከሜዳ ውጪ በሚደረገው የ38ኛ ሳምንት መርሃ ግብር ደግሞ እንደዚሁ የመጨረሻውን ጨዋታ የሚያከናውን ነው የሚሆነው። ማንቸስተር ዩናይትድ ትላንትና ድል ማድረጉን ተከትሎ በውድድር ዓመቱ የሰበሰበውን ነጥብ ወደ 68 ከፍ ማድረግ ችሏል። የሶስተኛ ደረጃውንም ሚና እንደዚሁ አጠናክሮ የቀጠለበትን ውጤት ነው ማስመዝገብ የቻለው ማለት ነው። ሌላኛው እንግዲህ በሴንት ጄምስ ፓርክ ስቴዲየም የተደረገው የኒውካስል ዩናይትድ እና የምስራቅ ለንደኑ ክለብ ዌስትሃም ዩናይትድን ያገናኘው ጨዋታ እንደዚሁ በኒውካስል ዩናይትድ 3-1 አሸናፊነት ፍጻሜውን አግኝቷል። ዌስትሃም ዩናይትድ ተከታታይ ሽንፈት ሆኖበታል። በፕሪሚየር ሊጉ ለመቆየት የነበረውም ተስፋ እየተሟጠጠ ነው የሚገኘው። የጊዜ ጉዳይ ካልሆነ በስተቀረ እንግዲህ ቶተንሃም ሆትስፐርስ ለመትረፍ ከጫፍ ደርሷል። ዌስትሃም ዩናይትድ ግን አሁን ላይ የሱ ማሸነፍ ብቻ አይደለም ከግምት የሚገባው። ቀጣይ ቶተንሃም ሆትስፐርስ ሁለቱንም ጨዋታዎች ማሸነፍ ይጠበቅበታል። ከዛ ባለፈ ደግሞ ዌስትሃም ዩናይትድም የመጨረሻውን መርሃ ግብር ማሸነፍ ይጠበቅበታልና መዳፉ ላይ የነበሩትን እድሎች አሳልፎ ሰጥቷል። ቀጣይ እንግዲህ በቶተንሃም ሆትስፐርስ በመሸነፍ ባለመሸነፍ እንደዚሁም የመጨረሻ ጨዋታውን ደግሞ በሱ ማሸነፍ ተስፋ ላይ የተንጠለጠለ ሆኗል ማለት ነውና ትላንትና አሰልጣኝ ኑኖ ስፕሪንቶ ሳንቶስ እጅግ በጣም አዝኗል። ከትላንቱ ጨዋታ ቢያንስ 1 ነጥብ ይገባቸው ነበር። ነገር ግን ጨዋታው በተጀመረ ገና 20ኛው ደቂቃ ሳይደርስ ነው 2 ግቦችን ከመረብ አሳርፈው ማክፓይሶቹ እንደዚሁ መሪነታቸውን ያጠናከሩ
የተፎካከሩበትን ሂደት ያየነው ማለት ነውና ከረፍት መልስም የነበረው እንቅስቃሴ የበለጠ ለኒውካስል ዩናይትድ ያደላ እንደነበረ ተመልክተናል ማለት ነውና ቀጣይ በእርግጥ ትልልቅ ጨዋታዎች አሉ። ቶተንሃም ሆትስፐርስ ነገ ምሽት ከቼልሲ ጋር ነው ጨዋታውን የሚያደርገው። የመጨረሻ 38ኛ መርሃ ግብሩን ደግሞ እንደዚሁ ከኤቨርተን ጋር ያደርጋል። በአንጻራዊነት ከተመለከትነው ሁለቱም ከባድ ጨዋታዎች ናቸው። ነገር ግን አሰልጣኝ ሮቤርቶ ዲዘርቢን ከሾሙ በኋላ ስፐርሶች የተሻለ ውጤት እያስመዘገቡ ነው የሚገኙት። የበለጠ እድል ሊኖራቸው ይችላል። በአንዱ ጨዋታ ቢያንስ አንድ ነጥብ ማግኘት ከቻሉ ከሊጉ መትረፋቸውን የሚያረጋግጡበት ሂደት አለ ማለት ነውና ዌስትሃም ዩናይትድ ግን እንግዲህ ከረጅም ዓመታት በኋላ ከእንግሊዝ ፕሪሚየር ሊግ ወደ ሻምፒዮንሺፑ ለመውረድ የተቃረቡ አይነት ውጤት ነው ትላንት የተመዘገበው ማለት ነው። ዛሬ እንግዲህ ትልቅ ጨዋታ በእንግሊዝ ፕሪሚየር ሊግ ይከናወናል። የሊጉ መሪ ክለብ አርሰናል በሜዳው የሚያደርገው ጨዋታ ይጠበቃል ከበርንሌ ጋራ ከእንግሊዝ ፕሪሚየር ሊግ መሰናበቱን ካረጋገጠው በርንሌ ጋራ ማለት ነው። በርንሌ ለማሊያ ክብርና ለፕሮፌሽናሊዝም እንደዚህ ነው ለማለት እንግዲህ ሻምፒዮናውን ክለብ የጨዋታ ታኮ በመሆን ወይም ለማስተጓጎል የሚደረግ ጨዋታ ነው። ለነሱ ምንም የሚረባቸው ነገር የለም። ነገር ግን ለአርሰናል ደግሞ ይሄ ጨዋታን ማሸነፍ ወደ ሻምፒዮናነት የበለጠ የሚያስጠጋቸው ነው የሚሆነው ማለት ነውና በዚህ እንቅስቃሴ ላይ የጨዋታውን ለማሸነፍ ፍላጎት እንዳላቸው ነጥብ ለማስጣል 90 ደቂቃ መከላከል አያቅተንም የሚል ድምዳሜ ላይ እንደደረሱ ነው እንግዲህ የበርንሌ ተጫዋቾች በተለያዩ አጋጣሚዎች በተለይ የቀድሞ ክለቡ ዋንጫ እንዳያገኝለት ፍላጎት ያለው የክለቡ አምበል ካይል ዎከር ይህንን እየተናገረ ነው የሚገኘውና ካይል ዎከር 90 ደቂቃ የአርሰናልን የማጥቃት እንቅስቃሴ እናቆመዋለን፣ በዚህ ደግሞ እምነት አለኝ ብሏልና በዚህ ዓመት እንግዲህ ወደ 23 ሽንፈቶችን አስተናግዷል በርንሌ። ከዛ ባለፈ እንደዚሁ 9 አቻ ውጤቶችን አጠናቋል። ማሸነፍ የቻለው 4 ጨዋታዎች ነውና አሁን 19ኛ ደረጃ ላይ ነው የሚገኘው። 36 የግብ ዕዳ አለበት። ከፍተኛ ጎል ከሚቆጠርባቸው ክለቦች መካከል አንደኛው ነውና ዛሬ የአርሰናልን የማጥቃት እንቅስቃሴ በምን አይነት መልኩ ያውም ከሜዳው ውጪ በኤሚሬትስ ስቴዲየም በመድፈኞቹ ደጋፊዎች ዘንድ ከፍተኛ ጫና እየተቋቋመ ይህን ጨዋታ እስከ 90 ደቂቃ ድረስ ባቻ ውጤት ይዞ መውጣት የሚያስችል አቋምና ብቃት አለ ወይ? ከዚህ ቀደም የነበረው እንቅስቃሴ ይህንን ያሳያሉ የሚለው ነገር የሚጠበቅ ነው። በእርግጥ በእግር ኳስ የማይጠበቁ ነገሮች ሊከሰቱ ይችላሉ። ነገር ግን አርሰናል ይህንን ጣፋጭ ድል ወደ ዋንጫ ክብር የሚያስጠጋውን ትልቁን ጨዋታ በቀላሉ ይተዋል ተብሎ አይገመትምና ዛሬ እንግዲህ መድፈኞቹ ከበርንሌ ጋር የሚያደርጉት ኤሚሬትሱ ፍጥጫ በኢትዮጵያ ሰዓት አቆጣጠር ምሽት 4 ሰዓት ሲል ጅማሮውን ያደርጋል። አሰልጣኝ ሚካኤል አርቴታ በቀኝ መስመር ተመላላሹ ወይም ራይት ባክ ላይ የሚጫወተው ቲምበር ለዚህ ጨዋታ ዝግጁ ያለ መሆኑ ተናግሯል። ይልቁንም ለአውሮፓ ቻምፒየንስ ሊግ የውድድር መድረክ የፍጻሜ ጨዋታ እንደዚሁ ዝግጁ ስለመሆኑ እየተነገረ ነው የሚገኘው። ጉዳቱ እያገገመ እንዳለ እንደዚሁ ፍንጭ ሰጥቷል። በተረፈ ግን ሁሉም የመድፈኞቹ ሰራዊቶች በመልካም ጤንነት ላይ እንደሚገኙና ለምሽቱ ጨዋታ እጅግ በጣም ጓግተው በስነ ልቦናውም ዝግጁ እንደሆኑ እየተገለጸ ነው የሚገኘውና ዛሬ እንግዲህ የመድፉን ደጋፊዎች ለማስደሰት የአሰልጣኝ ሚካኤል አርቴታ ሰራዊት ከባድ ፍልሚያ እንደሚያደርግ እየተገለጸ ነው የሚገኘው ማለት ነው። አርሰናል 79 ነጥቦችንና ንጹህ 42 የጎል ክፍያ በመያዝ የደረጃ ሰንጠረዡ አናት ላይ ተቀምጧል። እንደዚሁ በርንሌ 19ኛ ደረጃ ላይ ነው የሚገኘው ማለት ነውና ይህን ወሳኝ በሆነው የዓመቱ የመጨረሻ 2 ጨዋታዎች ላይ ቀሪ ጨዋታዎች ላይ የሚገናኙት እነዚህ ሁለት ቡድኖች ምን አይነት ውጤት ያስመዘግባሉ? የዚህን ጨዋታ ትክክለኛ ውጤት በመገመት የናሁ ስፖርትን የሞባይል ካርድ ሽልማት እንድትወስዱ ወይም እንድትሸለሙ እንጋብዛቸዋለን ማለት ነው። አርሰናል ከበርንሌ ምሽት ላይ የሚደረገውን ጨዋታ የትኛው ቡድን በአሸናፊነት ሊያጠናቅቀው ይችላል? ስንት ለስንትስ ሊጠናቀቅ ይችላል? ትክክለኛ ግምት ካሁን ሰዓት ጀምራችሁ እንድታደርሱን እንጋብዛችኋለን ማለት ነው። ነገ ደግሞ ሁለተኛ ደረጃ ላይ የሚገኘው ማንቸስተር ሲቲ ከሜዳ ውጪ በማቅናት በቫይታሊቲ ስቴዲየም አሰልጣኝ አንዲ ራዮላውን ቡድን በርንማውዝን የሚገጥምበትም ጨዋታ ይጠበቃል። ከዛም ባለፈ ደግሞ ለስፐርስ ትልቅ ትርጉም ያለው ጨዋታ በስታንፎርድ ብሪጅ ከቼልሲ ጋራ የለንደን ደርቢ የሚከናወን ነው የሚሆነው። ምዕራብ ለንደንን ከሰሜን ለንደን ጋር የሚያገናኘው የቼልሲና የስፐርስ ጨዋታም እንደዚሁ በነገው ምሽት በኩል ተመሳሳይ ጊዜ የሚከናወን ነው የሚሆነው ማለት ነው። የእንግሊዝ ፕሪሚየር ሊግ መረጃን እዚህ ላይ እናጠናቅና በሳምንቱ መጨረሻ ቀናት ያው የእንግሊዝ ኤፍኤ ካፕ የፍጻሜ ጨዋታ ተከናውኖ ነበር በዌምብሌ ግዙፉ ስቴዲየም ቼልሲን ከማንቸስተር ሲቲ ጋር ያገናኘው ጨዋታ እንግዲህ ብዙ አነጋጋሪ
ነገሮችን አስመልክቶን በስተመጨረሻም አንቶኒ ሴሜኞ ባስቆጠረው ጎል ሲቲ 1-0 በሆነ ውጤት በማሸነፍ የመድረኩን የዋንጫ ክብር አሰልጣኝ ፔፕ ጋርዲዮላ ክለብ ማንቸስተር ሲቲ ማሳካት ችሏል ማለት ነው። ፔፕ ጋርዲዮላ ከዚህ ቀደም በውስጥ ሊግ እንግዲህ የካራባው ካፕን አርሰናልን አሸንፎ የመድረኩ የዋንጫ ባለክብር እንደነበረ ማስተዋወስ እንችላለን። አሁን ደግሞ ሁለተኛ የውስጥ ሊግ ወይም ደግሞ የእንግሊዝ ኤፍኤ ካፕን የዋንጫ እንደዚሁ ማሳካት ችሏል ማለት ነው። በቀጣይ በፕሪሚየር ሊጉ በሚቀረው ሁለት ጨዋታዎች ላይ ደግሞ ይቅርታ ሶስተኛ የዋንጫ ክብራቸውን ለማሳካት እድል አላቸው የላቸውም የሚለውን ነገር በአርሰናል አካሄድ ላይ የተወሰነ ቢሆንም አሁንም ድረስ ግን ቁጥራዊ ሂሳባዊ ስሌቱን ከተመለከት ነው አሁንም እድል አላቸው ለማለት እንችላለን ማለት ነውና እንግዲህ የእንግሊዝ ኤፍኤ ካፕም ተጠናቋል። የእንግሊዝ ፕሪሚየር ሊግ ብቻ ይቀራል። ከአምስቱ የአውሮፓ ታላላቅ ሊጎች የጀርመን ቡንደስሊጋ በባየር ሙኒክ ሻምፒዮናነት ተጠናቋል። የፍሬንች ሊጓን ደግሞ እንደምናስታውሰው ፓሪስ ሴን ጀርመን በከታታይ ዓመታት እንደዚሁ ሻምፒዮና መሆን ችሏል በአሰልጣኝ ሉዊስ ኤንሪኬ የተመራ። የጣሊያን ሴሪያን ከተመለከት ነው እንደዚሁ በኢንተር ሚላን ሻምፒዮናነት ነው የተጠናቀቀው። የስፔን ላሊጋ ደግሞ በካታሎናው ክለብ ባርሴሎና ሻምፒዮናነት ተጠናቋል። አሁን ላይ ከአምስቱ የአውሮፓ ታላላቅ ሊጎች መካከል በብቸኝነት ሻምፒዮናውን ያላሳወቀው ሊግ የእንግሊዝ ፕሪሚየር ሊግ ነው ማለት ነው። ዛሬና ነገ ምሽት በሚደረጉ ሁለቱ የማንቸስተር ሲቲ እና የአርሰናል ጨዋታ ላይ አንድ ፍንጭ ልንመለከት እንችላለን። ካልሆነም ደግሞ ከ7 ቀናቶች ወይም ከ6 ቀናቶች በኋላ እሁድ የፊታችን እሁድ አመሻሽ 12 ሰዓት ላይ በኩል ተመሳሳይ ጊዜ የዓመቱ የመጨረሻ የ38ኛ ሳምንት መርሃ ግብር ላይ በሚከናወኑ እንቅስቃሴዎች የእንግሊዝ ፕሪሚየር ሊግ የ2025-26 የውድድር ዘመን የትኛው ክለብ ነው ሻምፒዮናው ማንቸስተር ሲቲ ወይስ አርሰናል የሚለው ነገር ይለያል ማለት ነው። አጫጭር ስፖርታዊ መረጃዎችን ይዘን እንመለሳለን። አብራችሁ ነው። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ክቡራትና ክቡራን ተመልካቾቻችን የመረጃችን የመጨረሻው ምዕራፍ ላይ ደርሰናል። አጫጭር ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። በሩመር ደረጃ እየተነሱ ያሉ ከክረምቱ የተጫዋቾች የዝውውር መስኮት አስቀድሞ የትኛው ተጫዋች ወደ የትኛው ክለብ ሊያመራ ይችላል የሚሉ ፍንጭ የሚሰጡ ታላላቆቹ የመረጃ ምንጮች እንደዚሁ እያስነበቡ ነው የሚገኙትና እነዚህን መሰረት ያደረጉ ደግሞ ናሁ ስፖርት በተከታይነት መረጃዎችን ወደ እናንተ ያደርሳል። ቼልሲ መረጃ ቀዳሚ እናደርግ። እንግዲህ ቼልሲ ከውጤት ቀውስ ጋር በመገናኘት እንግዲህ በቅርብ ጊዜያቶች እንደምናስታውሰው የተለያዩ አሰልጣኞችን እየቀያየረ ነው የሚገኘው። ሊያም ሮሳሪዮን አሰልጣኝ በኋላ እንግዲህ በምክትል አሰልጣኝነቱ የውድድር ዓመቱን ለመጨረስ እየተጓዘ ነው የሚገኘው ማለት ነውና አሁን ደግሞ ዋና አሰልጣኙን ለመሾም ተቃርቧል። ከስምምነት ላይም ደርሷል። ስፔናዊና አሰልጣኝ ዣቪ አሎንሶን ለመሾም እንደዚሁ ተቃርቧል ማለት ነው። ከስምምነት ላይ የደረሱበትን መረጃ ተመልክተናል። በቀጣይ ቡድኑን ለማጠናከር በተለይ የፊት ዲፓርትመንቱን የበለጠ አስፈሪ ለማድረግ ዣቪ አሎንሶ የተለያዩ ተጫዋቾችን ወደ ስታንፎርድ ብሪጅ እንደሚያመጡ እየተገለጸ ነው የሚገኘውና አሁን ላይ በወጣ መረጃ በተለይ የመጀመሪያው ፈራሚ ለማድረግ እንቅስቃሴ የጀመረው ኬናን ኤልዲዝን ነው። ይህንን ቱርካዊ ኢንተርናሽናል አርሰናል በጥብቅ እንደሚፈልገው ይታወቃል። የተለያዩ ነገሮችም እንደተጀመሩ ከዚህ ቀደም በተለይ ከወደ ጣሊያን የሚወጡ ከወደ እንግሊዝ የሚወጡ የመረጃ ምንጮች ሲጠቁሙ እንደነበረ ማስተዋወስ ይቻላል። የአርሰናል ስፖርቲንግ ዳይሬክተር አንድሪያ ቤርሳ የዚህን ተጫዋች እንቅስቃሴ እግር በእግር እየተከታተሉና ከተጫዋቹ ወኪል ጋርም መጠነኛ የሚባሉ ቅድመ ንግግሮች እያደረጉ እንዳሉ ከዚህ ቀደም መረጃዎችን ስናደርስ ነበረ። አሁን ሌላኛው የለንደኑ ክለብ ደግሞ እንደዚሁ ቼልሲ በአዲሱ አሰልጣኝ
ዣቪ አሎንሶ ይህንን ተጫዋች ለማምጣት ፍላጎት አላቸው የሚሉ መረጃዎች እየወጡ ነው የሚገኙት ማለት ነው። በዚህ ዓመት በሴሪያው ብቻ 36 ጨዋታዎችን አድርጓል። 10 ግቦችን ከመረብ ማሳረፍ ችሏል። እንደዚሁ 6 ለጎል የሆኑ ኳሶች ደግሞ ለቡድን አጋሮቹ ጣጣቸውን የጨረሱ ኳሶችን ደግሞ ማቀበል ችሏል እና ይህ ቱርካዊ ኢንተርናሽናል 20 ዓመቱ ላይ ይገኛል። አሁን ለቱሪኑ ክለብ ዩቬንቱስ በመጫወት ላይ ነው የሚገኘውና ቀጣይ የመዳረሻው አንዱ የለንደን ክለብ ሊሆን የሚችልበት እድል አለ። ስታንፎርድ ብሪጅ አሊያም ኤምሬትስ ሊሆን ይችላል እየተባለ ነው የሚገኘው እና የአንድሪያ ቤርታና የቼልሲ ሰዎች ይህንን ተጫዋች ለማስፈረም ከወዲሁ ግብግብ ስለመክፈታቸው ነው እየተነገረ የሚገኘው ማለት ነው። ወደ ሌላኛው መረጃ ስናልፍ ደግሞ እንደዚሁ የማንቸስተር ዩናይትድ መረጃ እናገኛለን። ዴንማርካዊን ኢንተርናሽናል የፊት መስመር አጥቂ በውሰት ሰጥተውት እንግዲህ ለኔፕልሱ ክለብ ናፖሊ በመጫወት ላይ እንደሚገኝ ይታወቃል። በአሰልጣኝ አንቶኒዮ ኮንቴ ስር እጅግ በጣም ብቃቱን በማሳየት ላይ የሚገኘው ይህ ተጫዋች አሁን ላይ የውሰት ውሉን በቋሚነት እንደዚሁ ለማስቀጠል ፍላጎት እንዳላቸው ተነግሯል። ከስምምነት ላይም ደርሷል ተብሏል እና ዩናይትዶች ከተጫዋቹ ዝውውር 44 ሚሊዮን ፓውንድ ያገኛሉ ተብሏል። ከዚህ ቀደም በውሰት ውል ደግሞ ወይም ደግሞ አዶንስ ታይቶ የሚጨምር የተጫዋቹ እንቅስቃሴ ወደ 6 እንደዚሁ ሚሊዮን ፓውንድ እንደሚደርስ በጥቅሉ ወደ 50 ሚሊዮን ዩሮ አካባቢ ላይ ማንቸስተር ዩናይትድ ከተጫዋቹ ዝውውር እንደዚሁ እንደሚያገኝ ተነግሯል ማለት ነው። በሱ ቦታ ላይ ደግሞ የተለያዩ ተጫዋቾችን ለማምጣት ፍላጎት አላቸው ተብሏል እና በጣሊያን ሴሪያ ህይወት እየተመቸው የሚገኘው ዴንማርካዊ ኢንተርናሽናል በዩናይትድ ተጠባባቂ ወንበር ላይ በተደጋጋሚ እንመለከተው ነበር። ጉዳትም በዛው ልክ ደግሞ ብቃቱን እንዳያሳየው እንደዚሁ ተመልክተን ነበርና አሁን ላይ መዳረሻው እንደዚሁ የኔፕልሱ ክለብ ናፖሊ መሆኑን እየተመለከተን ነው የምንገኘው። የአርሰናልን መረጃ እንደዚሁ እናስከትላለን። የተለያዩ መረጃዎች እየወጡ ነው የሚገኙት። አርሰናል በክረምቱ የተጫዋቾች የዝውውር መስኮት ከሚያመጣቸው ተጫዋቾች ባሻገር ደግሞ የተለያዩ ተጫዋቾችን እንደሚያሰናበት በር ላይ የቆሙ በርከት ያሉ ተጫዋቾች አሉ። በተለይ ደግሞ የፊት ዲፓርትመንቱን ጠንካራ ማድረግ ይፈልጋል ተብሏል። የጎል ምንጮቹ እንደሚታወቀው አሰልጣኝ ሚካኤል አርቴታ እንደ ቡድን ስለሚጫወት የፊት መስመር ዲፓርትመንቱ አስተዋጽኦ እጅግ በጣም አናሳ ነው። ያን ያህል ለተቃራኒ ቡድን ተከላካዮችን ፈተና ሲሆን የማንመለከትበት እድል እንግዲህ ሰፊ መሆኑ ይታወቃልና አርሰናል ከዚህ ጋር ተያይዞ ግን በቀጣይ ይህንን የማጥቃት እንቅስቃሴውን ጠንካራ ለማድረግ ስራዎችን እየሰራ እንዳለ ነው መረጃዎች እየጠቆሙ የሚገኙት ማለት ነውና ገብርኤል ጄሱስ በቀጣይ ወደ ካታሎናው ክለብ ባርሴሎና የመሄድ ፍላጎት አለው ተብሏል። 29 ዓመቱ ላይ ይገኛል የፊት መስመር አጥቂና ሮበርት ሌቫንዶስኪ የ36 ዓመቱን ፖላንዳዊ ኢንተርናሽናል የፊት መስመር አጥቂ በዚህ ተጫዋች የመተካት ፍላጎት አላቸው ተብሏልና በክረምቱ የተጫዋቾች የዝውውሩ መስኮት ከባርሴሎና ጋር ከሚለያዩ ተጫዋቾች መካከል አንደኛው ሮበርት ሌቫንዶስኪ ነው ተብሏል። ስለዚህ የካታሎናው ክለብ አሁን ላይ በዝውውሩ ራዳር ውስጥ የሚገኙ ሁለት ተጫዋቾች ናቸው። አንደኛው ጁሊያን አልቫሬዝ ነው። በሌላ በኩል ደግሞ እንደዚሁ የአርሰናሉ የፊት መስመር አጥቂ ገብርኤል ጄሱስ መሆኑ እየተነገረ ነው የሚገኘው ማለት ነውና ጄሱስ በዚህ በአርሰናል ያለው እንቅስቃሴ ያን ያህል ውጤታማ ነው ለማለት አይቻልም። በተለይ በዚህ ዓመት ከጉዳት ጋር እንደዚሁ እየታገለ በአንዳንድ ጨዋታዎች ላይ ቅድመ ሁኔታም ሲሰጠው ያን ያህል እድሉን ሲጠቀምበት አልተመለከትንም እና አርሰናል ክረምት የተጫዋቾች የዝውውር መስኮቱ ላይ እነዚህን አይነት ተጫዋቾች ይለቃል ተብሏል። ነገር ግን ደግሞ ባርሴሎና ይህን ተጫዋች ይፈልገዋል መባሉ ብዙዎችን እያነጋገረ ነው የሚገኘው ማለት ነው። ወደ አርሰናል ሌሎች መረጃዎች እናልፋለን። አርሰናል የ29 ዓመቱን ሌላኛውን ደግሞ የባርሴሎናውን የፊት መስመር አጥቂ ለማስፈረም ፍላጎት አለው ተብሏል። ራፊና እንግዲህ ብራዚላዊ ኢንተርናሽናል በውድድር ዓመቱ በጣም አስደናቂ ብቃቱን እያሳዩ ከሚገኙ የብሉግራናዎቹ የፊት መስመር ተጫዋች መካከል አንደኛው ነው። ይህንን መረጃ ይዞ የወጣው ኤል ናሲዮናል የተሰኘው የመረጃ ምንጭ ነው። አሰልጣኝ ሚካኤል አርቴታ ተጫዋቹን ለማስፈረም ፍላጎት አለው ተብሏል። በዚህ ዓመት በላሊጋው ወደ 22 የሚደርሱ ጨዋታዎች አሉ። ያልተሰለፈባቸው ጨዋታዎች እንዳሉም የሚታወቅ ነው። ከጉዳት ጋር በተያያዘ 13 ግቦችን አስቆጥሯል። 3 ለጎል የሆኑ ኳስ እንደዚሁ አመቻችቶ ማቀበል ችሏል። በቻምፒየንስ ሊጉም ጥሩ ተሳትፎ ነበረው። ባርሴሎና በአውሮፓ ቻምፒየንስ ሊግ የውድድር መድረክ በተጋጣሚው ተሸንፎ ከውድድር መድረኩ እስኪሰናበት ድረስ የነበረው እንቅስቃሴ ጥሩ ነበር ማለት ይቻላል እና ይሄ ተጫዋችን ለማስፈረም እንግዲህ አርሰናል ፍላጎት አላቸው ተብሏል። አሁን ከወደ ስፔን የሚወጡ የመረጃ ምንጮች ደግሞ የበለጠ ለአርሰናል ቅርብ የሆነ
ተጫዋች ነው እየተባለ ነው የሚገኘው ማለት ነው። እንግዲህ ክቡራትና ክቡራን ተመልካቾቻችን በምሽቱ የስፖርት ዜና ወጃችን ላይ ደግሞ የተለያዩ ወቅታዊና አዳዲስ ያልተሰሙ ስፖርታዊ መረጃዎችን ይዘን የምንመለስ ይሆናል። አብራችሁን ስለነበራችሁ እያመሰገንን የምንሰናበታችሁ የመረጃዎቹ አዘጋጅና አቅራቢ ገዛኸኝ ዱላ፣ የካሜራ ባለሙያችን ዘካሪያስ ሳይሉ ከኛ ጋር ቆይታ አድርጓል። ቀሪ ተወዳጅ ናሁ ቴሌቪዥን ፕሮግራሞች የሚቀጥሉ ይሆናል። በያላችሁበት ቸር ጊዜ ይሆንላችሁ። መልካም ጊዜ